መቀለ ምስ አተና ክንአቲና ኣብ ሓፀረ ግዜ ናአቲና ምን ዘጠራጥር ነገር የለኝ ኣብ ሓፂር ግዜ ናብ ትግራይ ምእታው ትከኣል ወይ ኢድካ ሂብካ ወይም ድማ እዚ ትግራይ ጠሊመካ እየ ክሒደካ እየ ይቅርበለኒ ኢልካ ንሕረት ብምሕታት ክብራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሐሙስ ግንቦት 13 ቀን 2018 ዓ.ም በትግራይና በአካባቢያቸው የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል በትግራይ አዲስ ፍጥጫም አቶ ጌታቸው ረዳ በቅርቡ ወደ ትግራይ እንገባለን ማለታቸውን ተከትሎ ህወሓት መልስ ሰጥቷል። ከአዲስ አበባ ወደ ደብረ ማርቆስ ይጓዝ የነበረ የኤፍኤም አውቶቡስ አሊዶሮ በተባለ አካባቢ በታጣቂዎች ተገዶ የቆመ ሲሆን 34 ተሳፋሪዎችም ታግተው መወሰዳቸውን ተረጋግጧል። በሱዳን ተነድባ መጠለያ ጣቢያ በደረሰ የቃጠሎ አደጋ የትግራይ ስደተኞች መጠለያዎች የወደሙ ሲሆን ስደተኞቹ ዘላቂ መፍትሄ እንዲሰጣቸው ጠይቋል። ከውጭ ፕሬዝዳንት ዶናልድ ትራምፕ ከተለመደው የዲፕሎማሲ አካሄድ ውጪ ከታይዋኑ ፕሬዝዳንት ጋር በጦር መሳሪያ ሽያጭ ዙሪያ በቀጥታ ሊነጋገሩ መሆኑን አስታወቁ። እነዚህንና ሌሎች ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ወደ ትግራይ መግባት የሚቻለው እጅ በመስጠት ወይም ምህረት በመጠየቅ ብቻ ነው። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ አቶ ሚካኤል አስገዶም ከዚህ ቀደም ክልሉን ጥሎ የወጡ ኃይሎች ወደ ትግራይ መመለስ የሚችሉት እጅ በመስጠት ወይም ምህረት በመጠየቅ ብቻ መሆኑን በይፋ አስታወቁም። ይህ የህወሓት ቃል አቀባይ መግለጫ የወጣው በቅርቡ አቶ ጌታቸው ረዳ በቅርቡ ወደ መቀለ እንገባለን ሲሉ ያስተላለፉትን ንግግር ተከትሎ መሆኑ ታውቋል። ቃል አቀባዩ አቶ ሚካኤል በትግርኛ ቋንቋ ባስተላለፉት መልእክት ወደ ትግራይ መግባት የሚቻለው እጅ በመስጠት ወይም ደግሞ ምህረት በመጠየቅ ብቻ ነው ሲሉ የፓርቲያቸውን አቋም አንጸባርቀዋል። ይህ መግለጫ በአሁኑ ወቅት በአዲስ አበባ የሚገኘውና በአቶ ጌታቸው ረዳ የሚመራው የትግራይ ሰላምና ለውጥ ምክር ቤት በቅርብ ቀናት ውስጥ ወደ መቀለ ለመመለስና ክልላዊ እንቅስቃሴዎችን ለማድረግ እያቀደ መሆኑ በተሰማበት ማግስት ላይ የወጣ በመሆኑ የፖለቲካ ፍጥጫውን ይበልጥ አጋግሎታል። ይህ በእንዲህ እንዳለ የባይቶና አባይ ትግራይ ፓርቲ ሊቀመንበር አቶ ክብሮም በርሀም የኤርትራው የሻዕቢያ ጦር በመቀለ ከተማ ጽሕፈት ቤት ከፍቶ ከህወሓት ጋር በጋራ እየሰራ ነው ሲሉ መወንጀላቸው ይታወሳል። ከአዲስ አበባ ወደ ደብረ ማርቆስ ይጓዙ የነበሩ 34 የኤፍኤም አውቶቡስ ተሳፋሪዎች ታገቱ። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን ተረጋግጧል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና በፍቼ ከተሞች መካከል ልዩ ስሙ አሊዶሮ ተብሎ በሚጠራ አካባቢ ነው። ድርጊቱ የተፈጸመው ግንቦት 11 ቀን 2018 ዓ.ም ሲሆን ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቆመው ተሳፋሪዎችን ወደ ማይታወቅ ቦታ ይዟቸው መሄዳቸውን ተሰምቷል። ከአውቶቡስ ውስጥ ማምለጥ ከቻሉ 3 ግለሰቦች በስተቀር የ34ቱ ተሳፋሪዎች ደህንነትና የደረሱበት ሁኔታ እስካሁን አልታወቀም። ጥቃቱን የፈጸሙ ታጣቂዎች ማንነት በግልጽ ያልታወቀ ሲሆን ድርጊቱን በተመለከተም እስካሁን ከመንግስት አካላት የተሰጠ ይፋዊ መግለጫ የለም። በሱዳን ተነድባ የስደተኞች መጠለያ ጣቢያ በደረሰ የቃጠሎ አደጋ በትግራይ ስደተኞች ላይ ጉዳት አደረሰም። በሱዳን በሚገኘው የተነድባ የትግራይ ስደተኞች መጠለያ ጣቢያ ላይ ዛሬ ግንቦት 13 ቀን 2018 ዓ.ም ከባድ የቃጠሎ አደጋ መከሰቱ ተገለጸ። በሱዳን የትግራይ ተወላጆች ማህበር የህዝብ ግንኙነት ዋቢ በማድረግ ድምጽ ወያነ እንደዘገበው እስካሁን መንስኤ ያልታወቀው ይህ ቃጠሎ አደጋ የአራት አባወራዎችን ስደተኞች መጠለያ ቤቶች ሙሉ በሙሉ አውድሟል። በአደጋው ሳቢያ በሰው ህይወት ላይ የደረሰ ምንም አይነት ጉዳት የሌለ ሲሆን የቃጠሎ መነሻ ምክንያት በአሁኑ ወቅት እየተጣራ እንደሚገኝ ተገልጿል። በተነድባ መጠለያ ጣቢያ ውስጥ መሰል የቃጠሎ አደጋዎች በተደጋጋሚ ጊዜ እንደሚከሰቱና በዚህም ሳቢያ በርካታ የመኖሪያ ቤቶችና ንብረቶች እየወደሙ መሆናቸውን የትግራይ ቴሌቪዥን ዘገባ አመላክቷል። የመጠለያው ስደተኞች
መሪዎች ለአደጋው ዘላቂ መፍትሄ ሲጠይቁ ለዚህ በተደጋጋሚ ለሚከሰተው የደህንነትና የቃጠሎ ስጋት ብቸኛውና አስተማማኝ መፍትሄ ስደተኞቹ አስተማማኝ በሆነ መንገድ ወደ ቀደመ ቀያቸው መመለስ መሆኑን በድጋሚ አስገንዝበዋል። ትራምፕ ከታይዋን ፕሬዝዳንት ጋር በጦር መሳሪያ ሽያጭ ዙሪያ ሊነጋገሩ መሆኑን ገለጹ። ውሳኔው ቤጂንግ ሊያስቆጣ ይችላልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተለመደው የዲፕሎማሲ አካሄድ ውጪ በሆነ መንገድ ስለ ጦር መሳሪያ ሽያጭ ጉዳይ ከታይዋን ፕሬዝዳንት ቺንግቲ በቀጥታ ሊነጋገሩ መሆኑን አስታውቋል። ዋሽንግተን ለቻይና መንግስት ይፋዊ እውቅና በመስጠት ከታይዋን ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠችበት እንደ አውሮፓውያን አቆጣጠር ከ1979 ወዲህ የአሜሪካና የታይዋን መሪዎች በቀጥታ ተነጋግረው አያውቁም። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት መግለጫ በጦር መሳሪያ ሽያጭ ላይ የመጨረሻ ውሳኔ ከመድረሳቸው በፊት ከታይዋኑ መሪ ጋር ለመነጋገር ማቀዳቸውን ይፋ አድርጓል። ትራምፕ ከፕሬዝዳንቱ ጋር ስለመወያየታቸው ሲጠየቁ አነጋግረዋለሁ፣ ከሁሉም ሰዎች ጋር እነጋገራለሁ፣ በታይዋን ችግር ዙሪያ እኛ እንሰራለን ሲሉ ምላሽ ሰጥቷል። ፕሬዝዳንቱ ይህንን አስተያየት የሰጡት ባለፈው ሳምንት በቤጂንግ ያካሄዱት የ2 ቀናት ጉብኝት ተከትሎ ሲሆን ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ያላቸውን ግንኙነትም አስደናቂ ሲሉ አሞካሽተውታል። እንደ አውሮፓውያን አቆጣጠር በ2024 ወደ ስልጣን የመጡት የታይዋኑ ፕሬዝዳንት ቺንግቲ ባለፉት ዓመታት ከታዩት መሪዎች መካከል ደሴቲቱን የመከላከል አቅም ለማጠናከር እጅግ ጠንካራ አቋም ያላቸው መሪ እንደሆኑ ይታወቃል። ቻይና ታይዋንን የገዛ ግዛቷ አካል አድርጋ የምታይ ሲሆን ደሴቲቱን ለማካተት ከምትከተላቸው አማራጮች መካከል አንዱ በኃይል የመጠቅለል እርምጃ መሆኑን በተደጋጋሚ ስታስጠነቅቅ ቆይታለች። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር 1979 ያጸደቀው የታይዋን ግንኙነት ህግ ዋሽንግተን ለታይዋን ራሷን ለመከላከል የሚያስችላትን ወታደራዊ መሳሪያዎችን እንድታቀርብ በህግ ያስገድዳታል። ይህ ህግ አሜሪካ እስካሁን ድረስ ለታይዋን የጦር መሳሪያ እንድትሸጥ የሚያደርጋት ዋነኛ መሰረት ቢሆንም ይህንን ድጋፍ ስታደርግ ግን ከቤጂንግ ጋር ያላትን ስሱ ዲፕሎማሲ ግንኙነት አመዛዝና መሆን እንዳለባት ታዛቢዎች ይገልጻሉ። የትራምፕ አዲስ የንግግር እቅድ ግን ይህንን የቆየ የዲፕሎማሲ ሚዛን የሚፈትን ሊሆን እንደሚችል ተገምቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት።